እናንተ በምትችሉት አቅም ማሸነፍ አለባችሁ እናንተ በምትችሉት አቅም ማሸነፍ አለባችሁ ለራሳችሁ እስቲ በሐመረኛ ለግሩፓችሁ ስም ስጡ ቢታ ምን ማለት ነው ባላባት እናንተ ጋር ስም ስጡኝ ቡስካ ምን ማለት ነው ቡስካ የሐመር ስብስብ የሐመሮች ስብስብ ለሷ በደንብ አድርጋ አስተርጉምላት ቡስካኔ ባቢታ እኔ እስከመጣ አንቺ አሸነፈሽ መጠበቅ አለብሽ በላት እኔ እስከመጣ ምግብ ውድድሩን አሸነፈሽ መጠበቅ አለብሽ ማለት ነው ለሷ ንገራታው ያንተ ልጅ አይለች ባለ በሬውን ነንከሲን ሸታ አፍረዳት አመር እንደሚወኑ ደታን ነቀንት የርን ኮባራም በኸምበ ኢንጎበት ኮ የስካይስ ነንክ ባራም ደምቢ ወኑ ዶየ ወታይሳ በሺ ጎኤን እገረውለም በሺ ደዋና ሰኻ ሚሊዮን ለማ ዳይዲኔ አምበዳ 2 ሚሊዮን ነው በደንብ ንገራት 10 ከተሞች እንዞራለን የባህማን ቢሽን ባህማ እንታ አኪ ጎበንደን አኪ ድሙራክ ሰታኺ የኛ አንስተያ ምግቡን ቀድመሽ ሰርተሽ ባበላሽ ነው ቀድሞ መስራት አለባት ባኸት ውቻይዝ ወደጋደ ብሬስ ጋለዋጋው ውሽም ኡቲማ ታኒ ማሼ አንስተይ አማ አራዳ አደነ ተመልካቾቻችን አሁን ደግሞ የዞኑ አስተዳደር አቶ ማከል ጋር ደርሰናል እንደምን ከረሙ እግዚአብሔር ይመስገን ለመጣን ብዙ ነገር ታያላችሁ ገብታችሁ ደውሞ ከምታስቧት በላይም ሀብት አላት ብለውን ነበርና እኛም ከጠበቅነው በላይ ነው በጣም አይተናል እነሱን ለማስቀጠል እንደው ጠቅለል ያለ ነገር የተወሰነ ነገር ቢሉን ያው ደውሞ የብዙ ጸጋዎች ባለቤት ናት ስንል ያው መሬት ላይ ያለው ነገር ግልጽም ስለሆነ ነውና እንግዲህ እናንተም ወርዳችሁት እንዳያችሁት ብዙ ጸጋዎች አሉን ከዛ አኳያ አንዱ ትልቅ ወንዛችን ኦሞ ላይ ስትለኝ እንደው ይቅርታ አስቋረጥኩና በጣም ትልቅ ነገር ያየሁት እኔን የሚያክል አሳይቻለሁ በጣም ሲገረም ነበር 50-60 ኪሎ የሚወጣ ያውም ነጭ አሳ እኔ እውነት ወደዚህ ስመጣ ደቡብ ኢትዮጵያ ላይ አሳ አለ ብዬ ማስበው 40 ምንጭ ብቻ ነው በግልጽ ነው መናገር እንደው ይሄ ነገር ኢንቨስተሮች ቢገቡ ቢሰሩበት ሀብታችን ላይ የሚለው ነገር ጠቅላላ አድርገው እንዲነግሩን ነገር ያው ኦሞ ላይ አሳ ሀብት አለን የተለያየ አሳ ዝርያ ያለበት ከዚያ አኳያ ኦሬዲ ያው እኛ እንደ ቦርደር አካባቢ እንደመሆኑ መጠን እዚያ አካባቢ ያለውን ሪሶርስ ኢቭን የጎረቤት ሀገሮች ጭምር የሚሻማበት ነው ስፔሻሊ ኬንያ ከዚያ አኳያ ትላልቅ አሳ ሀብቶች አሉን ይሄ ላይ ጅምር የተወሰኑ ኢንቨስትመንቶች አሉ ግን ካለን ፖቴንሻል አንፃር ገና ምንም ያልተነካ ነው አሁን ላይ ሰፊ ዲማንድ አለ እንደኛ ዞን በርካታ ኢንቨስትመንት ስፔሻሊ እርሻ ላይ በጣም ሃይሊ እየገባ ነው ከተወሰነ ጊዜ በኋላ ደግሞ ብዙ ምርቶችን እናገኛለን አሁን ጅምር የተወሰኑ ምርት ፕሮዳክት ማውጣት የጀመሩ ኢንቨስተሮች አሉ ድንገት አሰነች አካባቢ ሄዳችሁ ከሆነ አንድ ጣላ ነው ያለ አይቃልና በዚህ ልክ እኛም ጀምረናል ከኢንቨስትመንት ላይ ተሰማሩ አካላት ጋር ስለዚህ ጅምር ሂደት ላይ ነው ያለው አብዛኞቹ ስለዚህ አንዱ ከዛ ውስጥ የፍሬል እንደማሳት ጠቀሰን እንጂ ሌሎች አሉ እንደነ ኢትዮ ስኳር ኢቭን ሸንኮራ ሊማት ጀምሮ እንደ ፍሬል ነው 10 ሄክታር አካባቢ ነው ፋብሪካም ጭምር ለመስራት ያሰበ ነው ሶ የሲያልቅ ለአካባቢ ማህበረሰብ ስራ እድል ይፈጥራል ቀጥሎ የሽንኩርት ምርት በጣም በሰፊው አሁን በቅርቡ ወጥቷል ወደ ማይከላዊ ገበያ ቀጥሎ ሀባብ ምርትም አለ እነዚህ በትንሹ የሚጠቀሱ ናቸው ሙዝ አሁን የፍሬልን ጨምሮ ወደ 3 አካባቢ ቀጥታ ኤክስፖርት የሚደረጉ ሙዞች ናቸው እነዚህንና ሌሎች ሰፊ ኦፖርቹኒቲዎችን እንደ ትልቅ ጸጋ ምናያቸው ናቸውና ዞኑ አዲስ ነው እዚህ አካባቢ ተስፋ ያላቸው ከተሞች አሉ ለምሳሌ ከዚህ ውስጥ አንዱ የቱሪስት ከተማ ነች ቱርሚ ከተማ በጣም ማንን የምትስብ ከተማ ናት ከአዲስ አበባ አካባቢ መጥቶ ሎጂ ላይ ተሰማርቶ ኢንቨስት ያደርጉ ያሉ አካላት አለ ግን አሁን ካለው ፍላጎት አንፃር እነዚህ በቂ አይደለም አሁን ቱሪስት በሰፊው የሚመጡባቸው ወቅቶች አሉ የዛን ግን
በጣም ይቸገራሉ ኢቭን እዚህ ሲያጡ ጂንካ ቡክ ያደርጋሉና ከዛ አልፎ ግን ዞኑ ከተማም አሁን አዲስ ነው ዲመካ ብዙ ልጅ ያስፈልጋታል ባለ ተስፋዋ ነው እንግዲህ ዲመካ ምንድነው በድሮ አባባል እንግዲህ ስለ ሐመር ሲጠቀስ የቡስካ የሚባል ተራራልና ሄዳችኋል ለዚህ ከዛ ጋር የተያዘ ታሪካዊ ቦታ ነው ሁሉንም አካባቢ ያማከለ አስተራቂ በሆነ ሁኔታ ሪዛልቱ የሰጠን ከተማ ናት ከዛ አኳያ ማይብረሰቡ የሚያምነው እምነት ለየት ያለ ነው ዞኑ እዚህ ይመጣል ብሎ ማንንም ያሰበለም አሁን እዚህ መጥቷል ይሄ ለኛ በጣም ትልቅ ተስፋ ነው ሰፊ መሬቶችን ሬዲ አድርገናል ከዛ አኳያ ላልማ አጭር ጊዜ ውስጥ መጥቼ እንዲ እነን ፋርት ሰርቼ እንደዚህ ላርግ ለሚል አካል ስቲል ክፍት ነው ማለት ነው ድንቅ ሀገር ተመልካቾቻችን አሁንም ያለነው ቱርሚ ከተማ ላይ ነው የምንገኘው ተወዳዳሪዎቻችን እንግዲህ በሞራል አሁንም እዚህ ጋር ነው ያሉት ምን ይወዳደሩልናል የሚለውን አብረን የምናይ ይሆናል ከአዲስ አበባ 709 ኪሎ ሜትር ላይ እንገኛለን ቱርሚን ባህሏን ታሪኳን የሐመር ማህበረሰብ በአብዛኛው ይኖርባታል ኢትዮጵያ ውስጥ ያለ ህብረተሰብ እዚህ የሌለ የለም በጣም የሰው ልጆች ፍቅር በጣም ልዩ ነገሮች አሉ ቱርሚ ስትመጡ ባህሏን ታሪኳን ማህበረሰቧን ታውቃላችሁ ኢትዮጵያ ቴሌቪዥን ኢቲቪ እና ቦና ፕሮዳክሽን በመተባበር ድንቅ ሀገርን ለናንተ ጀባ ብለናችኋል ባለፈው ሳምንትም ሐመር ላይ ነበርን አሁን ደግሞ ቱርሚ ላይ ነው ያለነው በዚህ አጋጣሚ ስፖንሰር ላደረጉን ለደቡብ ኦሞ ዞን ከልብ እናመሰግናለን እንዲሁም የቱርሚ ከተማ አስተዳደር እዚህ ስንመጣ ተንከባክበውን አብረውን ብዙ ነገር አድርገውልናልና እነሱንም ከልብ እናመሰግናለን በዚህ አጋጣሚ ምርትና አገልግሎቱን ማስተዋወቅ ሲፈልጉ በዚህ ስልክ ቁጥር እየደወሉ ሄሎ ብቻ ይበሉን እኛ ካላችሁበት ከተፍ እንላለን ፊታና ቡስካዎች ከዚህ ውድድራቸውን ይጀምራሉ ሴቶቹ ምግብ ሊያዘጋጁልን ነው አዎ ባህላዊ ምግባቸውን እየሰሩ ነው የሚወዳደሩልን እነሱ ጋር አንቺ ትቆይና እኔ ደግሞ ወንዶቹ ተፋልሞ የሚመጡትን ውጤት ይዤ ልምጣ ደስ ይለኛል ተመልካቾቻችን ድንቅ ሀገር እንደቀጠለ ነው ያለነው ደቡብ ኦሞ ዞን ነው ያለነው ቱርሚ ነው ቱርሚ ላይ በጣም ልዩ ነገራቸውን እያሳየን እንገኛለን ወንዶች ተወዳዳሪዎች ከኔ ጋር ትሄዳላችሁ ሴቶች ከሷ ጋር ትቆያላችሁ ምን ሚለው እንግዲህ ያጣጣምሽ አዎ የበላው በዛውም እያየው እየተለማመድኩ ልምድ እየወሰርኩ ጠብቃችኋለሁ ወንዶቻችን ትወጡልናላችሁ ማለት ነው ተመልካቾቻችን ይሄ የምትመለከቱት የሐመር ብሔረሰብ ባህላዊ ምግብ ነው ሴቶቻችን እንግዲህ እየተወዳደሩ ነው የሚገኙት በዛው ማስተላለፍ የፈለግነው የባህላቸው ነውና በጉጉት እንድታዩልን እንፈልጋለን ምክንያቱም እኛ ድንቅ ሀገሮች ነን ለምንድን ነው ቁጭ ያለችው አንድ ላይ ነው የሚቦካው አይ እኔ ለሷ እንትን ፕሮዳክትም ስላለ እሺ እሺ ያው የዛፍ ፍሬም ይበላል ፍሬ ያለው አንድ ነገር ሰምቼ ነበር ወንድ ልጅ ከማግባቱ በፊት የከብት ዝላ ያለና ያንን ሲዘል ሴት ልጅ ደግሞ ትገረፋለች አሉ ልክ ነው አይደል አሁን ወንድሜ የሚዘል ከሆነ ያው ግድ ነው መገረፍ አለብኝ ያው ባህላችንም ስለሆነ ለማክበር ማለት ነው ያው ወንድምሽ ይዘላል ከተባለ ያው ዘመድ ሁሉ ይጠራል ከዛ ሁሉ ግርፋ አለ በዛኛው ቅጠል ነው ለምግብነትም ያገለግላላችሁ ለተለያዩ ለባህል አሁን ለምሳሌ ልክ እንዳልሽኝ በዛ ነው ማለት ነው ሴቶችም የምትገረፉት እሺ አሁን ያው የምንሰራው ዝጎ ይባላል ዝጎ ኦኬ ስሙ ዝጎ የባህላዊ ምግብ ዝጎ አሁን ሁለት አይነት ምግብ እንሰራ ነበር ቅድም ያሉት ስለዚህ እንትኑ ጋር አይመጣጠንም ስላልሽ መሲ ሴቶቹን ይዛ እዛ ነው ያለችው ቢታና ቡስካ ደግሞ እዛው ሴቶቹ አሉ እዚህ ወንዶቹ አሉ እኛ ሁሉ ጊዜ ለእናንተ ድንቅ ፕሮግራምን እንካችሁ ጀባ እንላችኋለን ታዲያ ስለ አካባቢው ስለ ቦታው እዚህ ከደረስና አይቀር ትልቅ በረጋችን ላይ እዚህ ጋር የሚደረገው ነገር ተመልካቾች እናንተንም በጣም የሚያዝናና ነገር ነው ግን ወደ የሚያዝናና ውድድር ከመሄዳችን በፊት ስለ ቦታው የምትነግረን ነገር አለ አዎ ቦታ
ሞር እዚህ ከተማ ድሮ ከመሳፈር በፊት ይሄ ቦታ ማርሌ ይባላል። ወንዙ ከስከ ወይ ትንሿ ይባላል። ከዛ በኋላ ባለቤቱ ዲስከቨር ሳደርግ ማርሌ ወንዝ ነው የተባለው። ማርሌ ለምንድነው? ማርሌ ፍየሎችና ከብቶች ብቻ ናቸው እዚህ ሲጠጣ ነበረው። ምክንያቱም ድንበር ነው ይሄኛው ድንበር ቦታ ነው። ከዛ በኋላ ማርሌ ስሙን ካገኘ በኋላ ነው ካም እረኛውም ከዚህ ወደ ሌላ ወንዝ የሄደ ስም የሰየመው የሄደው። ማርሌ ማለት እረኛ ነው። ማርሌ ማለት የዚህ ወንዝ እዚህ ወንዝ ማርሌ ወንዙ ላይ ውሃ የሚጠጣበት ባለቤቱ ነው። ኦኬ አዎ፣ በሰው ነው የተሰየመው። ማርሌ በሰው ስም ነው የተሰየመው ወንዙ። አዎ። ይሄ ዱቄቱ ምንድነው? ዱቄቱ በቆሎ አለ። እሺ፣ ፉርኖ ዱቄት አለ። ፉርኖ ዱቄትና በቆሎ አንድ ላይ አለ። ለስሪ ልትቀድምሽ እኮ ነው። አራ አልቀድም አታላሽ በቃ ልትሄድ ነው። ተጣኝ አድርሳለች። እሷ አድርሳለች። በደንብ እሷ የታሸ የተዋሃደ ይመስላል። እንደዚህ አይታሽም ማለት ነው። እንደዚህ ነው ያደረጋችሁ ያድበለበላችሁ ያላችሁ። አይ በደረቁ ነበር ማድረግ ነው። አረጠብኩት አለች። ውሃ በዛብኝ። አሁን ላንቺ ነው ሸነፍኩት። አይ እንታ አደንተ እንግዱን በሐመር ባህል መሰረት የትግል ውድድሮች በየቦታው ይካሄዳሉ። እንደው ትግል ውድድር ወደ ትግል ውድድር ከመግባታችን በፊት ትግል ውድድሮች የሚካሄዱበት ቦታዎችን አካባቢዎችን ተነግሩኛላችሁ? ትልቁ ከስኬ ነው። ከስኬ ዋናው የሐመሮችን በሙሉ ውሃ ፍየሎችን ከብቶችን ሰዎች የሚቀደቡት ወንዙ ትልቁ ከስኬ በዚህ በከዜ 3 ኪሎ ሜትር ላይ ይገኛል። ኦኬ የኛ ከኦሞ ወንዝ ስለምንድርቅ ውሃ የምናገኘው ከትልቁ ከስኬ ነው። ፍየሎችን ካጠጣን ከብቶችን ካጠጣን በኋላ ትግል የምንጀምረው እዛው ነው። ኦኬ ለዝለም ለዝግጅነት መጀመሪያ ከብቶች ይዘን ፕራክቲስ የምናደርገው ትልቁ ከስኬ ነው። ከስኬ ላይ ነው ፕራክቲስ የምታደርጉ። ተመልካቾች ልዩ ነገር እየሰማችሁ እንደሆነ ተስፋ አደርጋለሁ። ያለነው ሐመሮች ጋር ነው ያለነው፣ ሰው ወዳዱ ህዝብ ጋር ነው። ለነጮች ብቻ አይደለም ኢትዮጵያውያንም እናንተም ብትመጡ በጣም ተስተናግዳችሁ ትሄዳላችሁና መታችሁ ሐመርን እዩ። እኔ በጣም ብዙ ጊዜ እመክራለሁ። ዳሎልን እዩ፣ ኤርታሌን እዩ። በጣም ብዙ ኢትዮጵያ ውስጥ የዞርነባቸውን ቦታዎችን እንሞክራለን። በዚህ አጋጣሚ ኑና ቱርሚንም ጎብኙልን። ቱርሚም በጣም የተለየ ነገር ታገኛላችሁ። ልዩ ጊዜ ማሳለፍ ከፈለጋችሁ ኑልን እንላለን። አሁን ግን ወደ ትግሉ ልወስዳችሁ ነው። ትግሉ ጋር ልወስዳችሁ ነው። ከአንድ ሰርክል ውስጥ መውጣት አይቻልም። ከዚህ ሰርክል ውስጥ ተግባባን። ያንተ ግን በኃይሉ ላይ ሆነ ይችላል። እሱ በኃይሉ ንገረኝ። በኃይሉ ለምሳሌ የወድቀው ነው ተሸናፊው፣ የጣለው አሸናፊ ነው። ስለዚህ በባህሉ መሰረት ክብ ነገር የለም። እኛ ከባህላችን አንወጣ። ተመልካቾች ባህልን ነው የምናሳድገው። ትግሉ የፍቅር ነው። ትግሉ የኛ ነው። ትግሉ የአብሮነታችን ነው። ትግሉ በፍቅር የምንታገለው ነው። ያው አሸናፊ ተሸናፊ ቢኖር እንኳን ማህበረሰባችንን ሐመርን ለማስተዋወቅ ነውና እዚህ አንድ ላይ መሆናችንን አብሮነታችንን ለማሳየት ነው። ወደ ትግሉ ወስዳችኋለሁ። ትግሉን ለመታገል ሬዲ ናችሁ? አንዳችሁ ማሸነፍ አለባችሁ። ፍጥነት እንግዲህ ተመልካቾቻችን ቢታና ቡስካዎቹ በጣም በፉክክር ነው እየሄዱ ያሉት። አንቺ ለምንድን ነው የምትጠብቂያት? አትለኩሽም እሳት? በስማ አንቺኛዋ ምን እያለች ነው? ንገሪና። ወደ ትግሉ ልንገባ ነው። በጣም የሚገርም አይነት ነገር እያየው ነው።
ተመልካቾች እያያችሁ ነው። ሬዲ እየሆኑ ነው ተመልካቾች። ይሄ በነገራችን ላይ 50 ነጥብ ያሰጣል። ትግሉን 3 ጊዜ ነው የምትታገሉት። ከ3 ጊዜ 2 የጣለ 50 ነጥብ አብሶ ይሄዳል። ከ3 ጊዜ አልቋል። ዋንስ ይመለሳል። ዋንስ ይመለሳል። ተመልካቾች 50 ነጥብ ነው። አልነፋውኝም። የመጀመሪያውን ዙር ሐመር ላይ ባህላዊ ምግባቸውን እያዘጋጁ ነው የሚገኙት። በውድድር መልክ ነው ያልናቸው ይመስለኛል። መተባበር እዚህ አካባቢ ግዴታ ነው የሚመስለውና እየተባበሩ ነው። ውድድር ሁላ ነው የማይመስለው። አንቺ ደግሞ ለምንድን ነው የምታግዣት? ራሷ ነው መታ መውሰድ ያለባት። ምንም ነገር እንዳሰጫት አይቻልም። እኛ ይሄን ካላነጠፍን እንትን ይላል። አሁን እሱ ላይ ልታነጥፊ ነው? ድስቱ ላይ ይረግፋል። እሺ ይበላሻል። ለዛ ነው። እሺ ከስር ቅድም የነገርናችሁ እንጨት ገባ። ከዛ በኋላ ደግሞ የሚሰሩት በዱቄት የተሰራው ነገር ወደ ስር እንዳይረግፍ ከላይ መዳበሪያ ነው ያደረጉት። ቢታዎች 1-0 እየመሩ ናቸው። 3 ጊዜ ነው የሚካሄደው። 3 ጊዜ ቢታ በድጋሚ ይሄን ትግል የሚጥል ከሆነ በቀጥታ 50 ነጥብ እፍስ አድርጎ ወደ ውድድሩ ይሄዳል ማለት ነው። በዚህ ዙር ማሸነፍ ይችላል። ቢታ ይቀጥላል። አሁንም ይደግማል። አናውቅም። ተመልካቾቻችን ይህ ድንቅ ሀገር ነው። ባህላችንን የምናስተዋውቅበት ነው። ቢታ እሺ አይጥለውም። ኖ ዋው! ማን እንደሚያሸንፍ አብረን የምናየው ይሆናል። ታርጋደት እንደቆጥቶ አይሆንም። ሲያና ይደርኮሪ ግብደን ዱቄቱ እየገባ ነው አሁን። ከላይ ያደረጉበት መዳበሪያው ላይ ማለት ነው። ሸራ ነገር አለው ከላይ እና ሸራው ላይ ዱቄቱ እየገባበት ነው። እዛ የተዘጋጀ ነገር አለ ነው እንግዲህ የሚሉን። ይሄ ብቻውን ነው የሚሰራው። ከዛ በኋላ ቁሌት ለብቻ የተሰራ አለ አንድ ላይ የሚበላ ማለት ነው። ቡስካኑ ያሸነፈው፣ ቡስካኑ የጣለው። በጣም አሪፍ። ወደ ቀጣይ እንሄዳለን። 1-1 ናቸው። 1-1 ናቸው ተመልካቾች። አሁን ሊለዩ ነው። አሁን 50 ነጥቡን እፍስ የሚያደርገው ማን ነው? ተሸናፊው ምንም ነጥብ አያገኝም። አሁን ሁለቱም 50 ነጥብ ለማግኘት ነው። እኔ ጮኩኝ አይደል ተመልካቾች? ተጮኩኝ አይደለ? ቡስካ ነው ስብስብ ነን አብረን ነን ይላል። እኛ ደግሞ ባላባቶች ነን፣ ሐመሮች ነን። እኛ የባላባት ልጆች ነን፣ ባላባቶችም አንወድቅም ይላል። እስቲ እናያለን ፉከራው። ቢታ ሊይዝ ነው። ያዘ፣ ሊይዙ ነው። ተዘጋጁ። በደንብ ልክ ካልመጣ ማስቆም ትችላላችሁ። ብሏል አንዱ። እኔ ፍቺውን አላውቅም። አለው እያለ ነው። እሺ ወደ መብሰሉ እየሄደ ነው። በሰለ ማለት እንግዲህ ልንቀምስ ነው። ይሄ እንግዲህ እስካሁን እዚህ ላይ ምንም አይነት ነገር የለበትም። ከዚህ ጋር ግን የሚበላ ነገር አለና ከሱ ጋር ሲሆን ደግሞ በደንብ አጣጥሜ እነግራቸዋለሁ። ይዘሽወጣሽ አንቺ ደግሞ ቶሎ በይ። ቢታ እንዴት ነሽ? ደነገጥሽ እንዴ? ኧረ አትደንግጪ። ቶሎ በይ። አልበሰለም ያንቺ? ደረሰችሽ እኮ አንቺ እንዴ? ወጣ አለቀ።
ወለክ ማለት አለው ነው እኔ ራሱ አለው ሐመር ላይ አለው ቢታ ተራራ ነው ባላባት አይደለም ቢታ እንግዲህ እየታረምኩ ነው ከውጭ ተራራ ነው አይወድቅም እየተባለ ነው ቡስካ ደግሞ እኔ ነኝ ባላባቱ እያለ ነው ይህ የፍቅር ነው የማንም ውጤት አይሰጥም እንደገና ይቀጥላሉ ተረጋጉ ትንፋሽ ውሰዱ መፎከር ትችላለህ ጀምር ሳልል መጀመር አትችልም መፎከር ትችላለህ ትንፋሽ ውሰዱ ጀምር ሳልል መጀመር አትችሉም ድንቅ ሀገሮች ነን ተመልካቾች ሐመር ላይ ነው እውነት ከዚህ በላይ በጣም ልዩ ነገር ታያላችሁ ህዝቡም አስተዳደሩም ማህበረሰቡም ሁሉም ፍቅር ነው የእውነቴን ነው ይህ የሐመር ባህል ነው እንደዚህ አምሮብኛ ታኝ እውነት የምታገኙት ስሜታቸው በጣም ደስ ይላል ይለያል አረ ዞር በልልን ትግሉን እንየው እያላችሁኝ ነው አይደለ ዞር በልልን እያላችሁኝ ነው እሺ ተመልካቾቻችን እንግዲህ ምግቡ አልቋል ነው የምትለን እንዲህ በሚያምር የባህላዊ ዕቃ ነው የሚቀርበው ሲቀርብ ደግሞ መጀመሪያ ላባወራ ነው የሚቀርበው ከዛ በኋላ ልጆች ከዛ በኋላ ደግሞ ሚስት ነች የምትበላው ብላናለችና ቁሌቱ ከምንድን ነው የሚሰራው አልነገርሽና ቁሌቱ ቲማቲም ሽንኩርት አለ እሺ ነጭ ሽንኩርት አለ እሺ በቃ ነገሪ ሰርቼ ልበላው እኮ ነው ቤቴ ሲሄድ ሰርቼ ልበላው ነው እሺ ከዛ ያው በርበሬ አለ ዲዛይነት ውድድር ነው አሸነፈ አሁን በዚህ ባለው ገና ነጥብ ላይ አሁን ሻምፒዮን የሆነው ያሸነፈው ተሸነፈ ማለት አልቻለም ማለት አይደለም የቦታው አለመመቸት ይሆናል ቀድሞ የጣለው እንዳያችሁ ተመልካቾቻችን ቢታ ግሩፕ ነው ነገር ግን ሁለት በተከታታይ ዙር በመጣል የቡስካ አሸናፊ ሆኗል እናመሰግናለን ተመልካቾቻችን 50 ነጥብ ይዟል ተመልካቾቻችን እንግዲህ ምግቡ ቀድም አንድ ላይ ነበር እየሰሩ የነበሩትና ስለዚህ እሷ ቀድማ አውጥታለች ሲጣድ አንድ ላይ ስለነበረ አሁን ደግሞ ምግቡን በደንብ የሚያውቅ ሰው እንጠራና ይዳኛቸዋል ማለት ነው የሷም ኦሬዲ እየወረደ ነው ግን የተጣደው አንድ ላይ ስለነበረ ሳይበስል ነው ያወጣችሁ የሚል ቅሬታ ስላመጣች ከሌላኛው ወገን ተወዳዳሪዋ ቴስት ታረግልናለች ዳኛዋ በመጀመሪያ ስምሽን እስቲ አስተዋውቂልን ቱቲ የጀመሩት አንድ ላይ ቢሆንም እሷ ቀድማ ጨርሳለች ግን ምግቡን መጀመሪያ ላይ ቅር ብሏታልና አልበሰለም ሳይበስል ነው ያወረደችው ብላናለች ስለዚህ የሚዳኝልን ዳኛ የመጀመሪያው ምግብ ተቀምሶልናል ይሄንንም ደግሞ ቀመሽልን በስርዓት ነው ማዳላት አይቻልም እሺ ተመልካቾች ቀጣይ የምንገኘው መሃል ቱርሚ ከተማ ላይ ነው ለመዝናናት ምቹ የሆነችው ለኢንቨስትመንት ምቹ የሆነችው በጣም ብዙ ሎጆች ያሉባት እናንተም ብትመጡ ሰርታችሁ ምታተርፉባት እናንተም ትንሽ በትናችሁ ነው ቱርሚ ላይ በነገራችን ላይ ትንሽ ኢንቨስት አድርጋችሁ ብዙ ምታገኙባት የቱርሚ ከተማ አስተዳደር ነች ኑ አልሙኝ ትላለች እናንተ ከመጣችሁ በፍቅር እንቀበላለን ይላሉ ሰላምታ ተቀያየሩልን ተመልካቾች እንደ አሸናፊ ነኝ ያለውን እኔም ልሞክረው የቀረው ይቀራል ተመልካቾች እኔ የኮለኛው ላይ ጫው ትንሽ የበዛ ይመስላል እንጂ መብሰሉ እኩል ነው ስለዚህ ቀድማ የጨረሰችው ምግቡን በመስራት ቡስካ ናት
ተመልካቾቻችን እንግዲህ በዳኛው መሰረት ሰምተናል። ውጤቱን በኋላ የምናሳውቃችሁ ይሆናል። እስከዛው ደግሞ የወንዶቹ ምን ይመስላል የሚለውን እስቲ ተመልሰን ደግሞ ወደ እሱ ልሰዳችሁ። ተመልካቾቻችን አሁንም ያለነው ቱርሚ ላይ ነው። ተወዳዳሪዎቻችን በጣም የሚያዝናና ነገር እንዳሳዩአችሁ ተሰምቶኛል። ቀጣይ ውድድራችን ከመሄዳችን በፊት ግን የቱርሚ ከተማ አስተዳደር አጠገብ ይገኛሉ። ስማቸውን አስተዋውቀውልን አንዳንድ ጥያቄዎች አብረን እንጠይቃቸዋለን። ኢንጂነር አማኑኤል ጸጋ ይባላለሁ። እሺ፣ የቱርሚ ከተማ ከንቲባ ነኝ። ምን ያክል ጊዜ ሆነ ቱርሚ ላይ? ቱርሚ ላይ በእርግጥ ረጅም ጊዜ ያው የዚህም አካባቢ ተወላጅ ነኝ። ከዚሁ ነው የወጣሁት፣ ከዚሁ ማህበረሰብ የሀመር አካባቢ ልጅ ነኝ። እንግዲህ እንደ ስትራክቸር ግን ከዚህ በፊት በሀመር ወረዳ ነው ምን ተዳደረ የነበረ ወረዳ ውስጥም ስሰራ ነበር። ከዛም ከፍ ብሎ በዞን ደረጃም የደቡብ ኦሞ ዞን አመራር ሞኜ ከተማ ልማትን ስመራ ቆይቻለሁ። አሁን ደግሞ ወደዚህ ከመጣው 2 አመት ሊሆነኝ ነው። ስለዚህ የዚህ ከተማ ከንቲባ ከተማውም ከተዋቀረ አሁን 3ኛ አመቱን ይዟል በከተማ መስተዳደርነት። እንግዲህ ቱርሚ ከተማ ማለት ያው በሀመር ውስጥ ያለ የብዙ ህዝቦች መሰብሰቢያ ማለት ነውና በሌላ አማርኛ እንግዲህ ቱርሚ ስንል ከስሙ ትርጉም ስንጀምር ቱር ሚ የሚል ትርጉም ያለው ቱር ማለት ያው ቪዚት እንደማለት ነው። ሚ ማለት ያው እኔን እንደማለት ነውና ቱርሚ የሚለው የስሙ ውህደት ያው ጎብኙኝ የሚል ነገር በውስጡ ያዘ ነውና እንግዲህ ቱርሚ ከተማ እንደምታዩት ምቹ ነው። አየሩም ሞቃታማም ነገር ነው። እንደ ወይና ደጋ ዝም ብለ በነጻ እስቲ የምትገባበት ነው። በነጻ የምትገባበት ነው። በጣም ቆንጆ ነው። ጎብኚዎችን እንደጋበዝካቸውላ ቱርሚ ብዙ ሎጆች አይቻለሁ። በቀጣይም ኢንቨስት ማድረግ ለሚፈልጉ ሰዎች ነዋያቸውን ለማፍሰስ ኢትዮጵያ ውስጥ ከፍተኛ ፍራቻ ሰላም ያለበት እውነት ነው ወይ ለማፍሰስ ይፈራሉ ባለሀብቶቻችንና ለነሱ የምታስተላልፈው መልእክት? ያ እንግዲህ በእርግጥ ቅድም የቱሪዝም ማዕከልም ነው እንዳልኳችሁ ከኢንቨስትመንቱም አንፃር የንግዱም ማዕከል እንደሆነ ቱርሚ በደንብ የሚታወቅ ነው። ቱርሚ በጣም አስገራሚ ነገር አላት። ባለ 4 በር ከተማ ብለን እንደ ዞኑ በጣም እናሞካሻት ከተማ ናት። አንደኛው ወደ ደቡብ ሱዳን የምንሄድበት በዚህ በኛንጋቶም በሚባል ብሔረሰብ አልፈን በአጭር ኪሎ ሜትሮች ውስጥ የደቡብ ሱዳንን ድንበር የምናዋሰንበት መንገድ አለን። እንደገና ደግሞ ወደ ኬንያ የሚያዋስንበት በዚህ በዳሰነች በሚባልበት ብሔር የሚያስኬደን መንገድ ነው። ስለዚህ እንደ ከተማው ስንመጣ በጎረቤት ሀገሮች ከሀገር ውጪ እንኳን የሚያዋስነን ወደብ ናት ብለን ምናስባት ከተማ ነው። በዚህም ወደ አርባ ምንጭ የምንወጣበት በራችን ነው። ቀደም ስትመጡ እንደነበረው ደግሞ ወደ ደቡብ ኦሞ ዞንን አልፈን ወደ ሰሜኑ ክፍል መሄድ የምንችልበት መንገድ በላይኛው ሳይድ በዲመካ በኩል የሚሄድ ነው። እነዚህ የከተማው የእድገት የበር ኮሪደሮች ከተማው በጣም በሰፊ ተስፋ እንድትኖር አድርጓታል። ማለት ወደፊት የውጭ ግንኙነት ትስስራችንን በደንብ በወደብ ደረጃም ለማስተሳሰር በሚያስችል ደረጃ ምቹ ከተማ መሆኗን በዚህ አጋጣሚ ለመግለጽ እፈልጋለሁ። በርካታ ሎጆች በዚህ ከተማ አሉ። ሎጆችም በዚህ ከተማ በመኖራቸው የንግድም ከተማ ከመሆኑ የተነሳ በጣም ትርፋማ ናቸውና እዚህ ከተማ መጣችሁ ኢንቨስት እንድታረጉ እንጋብዛለን። በጣም እናመሰግናለን ክቡር ከንቲባችን። ተመልካቾቻችን ድንቅ ሀገር እንደቀጠለ ነው። ከወጣቱ ከንቲባ ጋር እዚህ ነን ያለነው። ተመልካቾቻችን ድንቅ ሀገር ፕሮግራም እንደቀጠለ ነው። በኢትዮጵያ ቴሌቪዥንና በደቡብ ኦሞ ዞን አስተዳደር በመተባበር በጋራ የሚያዘጋጁት የድንቅ ሀገር ፕሮግራማችን እንደቀጠለ ነው። አሁን ያለነው የዞኑ የመንግስት ኮሚኒኬሽን ዋና ኃላፊ ጋር አብሮኝ አጠገቤ ይገኛሉ። ወደ እሳቸው ልሰዳችሁ። አቶ አሸናፊ እንጅላ ይባላል። የደቡብ ኦሞ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ነኝ። በጣም የቱሪዝም ኤሪያ ነች። በጣም ብዙ ነገሮች አላት። ቱሪዝሙን ከማስተዋወቅና ማህበረሰቡን ከማስተዋወቅ አኳያ ኮሚኒኬሽኑ ምን እየሰራ ነው? ዞናችን በርካታ የሚዳሰሱና የማይዳሰሱ የቱሪስት ሀብቶች አለባት ዞን ነው። ባለፈ በርካታ ኢንቨስት ሊደረጉ የሚችሉ ያሉ ማዕድናትን ጨምሮ ለግብርና ምቹ የሆኑ አሉና እነዚህን ከማስተዋወቅ አንፃር አሁን አዲስ ዞን ብንሆንም የተለያዩ የሚዲያ አካላት ወደዚህ እንዲመጡ ያው እናንተንም ጨምሮ የተለያዩ ሚዲያዎች በተገኘ አጋጣሚ ወደዚህ ያመጣን ይሄን አካባቢ የማስተዋወቅ ስራ እየሰራን ነው። ወደፊትም ማለት የምፈልገው ቀጣይም
ከዚህ ያሉን ሀብቶች በደንብ አስተዋውቀን ኢንቨስተሮችም ሆነ ቱሪዝሙ በተለይ ምንም ባልሰራንበት ወቅት ላይ ቱሪዝሙ ወደዚህ የመጣ ነው። ግን የበለጠ ብንሰራ የተሻለ ውጤት ይኖራል የሚል እምነት ነው ያለን። አዲስ ጎጆ ሲሰራ ብዙ ነገር ከባድ አለው። የ15ቱንም ወረዳዎች ባህል ታሪክ እንደገና በአዲስ መልክ ጽፎ በአዲስ መልክ ማቀናጀት በአዲስ መልክ ማስተዋወቅ ያስባልና በቀጣይ ዓመት ምን ታቅደዋል እንደ ዞን ኮሚኒኬሽን? አዎ እንደ ዞን ኮሚኒኬሽን ያው ከዚህ በፊትም ከነባሩ ከአሪዞን ጋር ያለን 16 ብሔረሰብ ነበረ። ያው ሰፊውን የሚይዘው አሁን ያለነው ዞን ነው። አንድ ብሔር ብቻ ነው የተለየ እውነት ነው የተለየውና በአዲሱ ዞንም ያለን አቀማመጣችን የህዝብ ብዛታችን ሌሎች አስፈላጊ የሆኑ በዞናችን የሚገኙ ሀብቶችን ዳግም ሰርተን ወደ ተሻለ ዞን ብቻ ሳይሆን ወደ ትንሿ ኢትዮጵያ የሚል ስያሜ ጭምር የሚኖር ስለሆነ ቀጣይ እነዚህ ሚዲያዎችንም ሌላ አካልንም ጋብዘን ሰፊ ስራ ለመስራት እቅድ ነው። አሁን እንዲሁም ያው ከተለያየንም ኦልሞስት አንድ አመት ባልሞላ አጭር እድሜ ስለሆነ ነው እንጂ በቀጣይ በትልቁ እቅድ አቅደን እናንተንም ሆነ ሌሎችን ጋብዘን ሰፊ ስራ ለመስራት እቅድ አለን። ቀጣይ አመት ላይ ዲመካ ከተማ በፊት አሁን በነበረው ጂንካ ከተማ ነው። አሁንም እኛ ሳይቀር ስንመጣ የመሰለን ጂንካ ነበርና የተለያዩ ሚዲያዎች ሲመጡ ዲመካን ከማስተዋወቅ አኳያ ምን የታቀደ ነገር አለ? እንደው የዞኑ ዋና ከተማ አዎ ዲመካ እንደተባለው የሐመር ወረዳ ከተማ ነው። አሁን ግን የዞኑም ዋና ከተማ ነው። ትልቁ የማስተዋወቅ ስራም እየሰራን ያለው ነው። ምንድነው ዲመካን መጀመሪያ የዞን ከተማ በመሆኗ ትልቅ የሚፈልግ ወደ ከተማ አስተዳደር የማሳደግ የመጀመሪያ ስራ አድርገን እየሰራን ያለው ነው። ዋና ከተማው ፕላን የለውም። ማስተር ፕላን ባለመኖሩ በቅርብ የማስተር ፕላን አሰርተናል። ኦልሞስት ያን ማስተር ፕላን ተከትሎ የተለያዩ የመሬት ሽንሸናዎች የተሰሩ ነውና ቀጣይ ያ ከተማ አንድ የዞን ከተማ ለመሆን የከተማ አስተዳደር እውቅና ማግኘት አለበትና ያ ስራ እየተሰራ ነው። እሱ ከሆነ በኋላ የማስተዋወቁ ስራ ከኛ በደንብ ይጠበቃል። እሺ ቱርሚ ከተማ ስንት ዓመተ ምህረት ተመሰረተች? አንተ ታውቃለህ? ካወቅ 50 ነጥብ ነው። 1971 ዓመተ ምህረት ነው። ስልክ ልስጣችሁና ደውላችሁ ስንት ዓመተ ምህረት ተመሰረተች ብላችሁ ጠይቃላችሁ። ይሄ አንተ ጥያቄ ነው በነገራችን ላይ የሱን ጥያቄ ልጠይቀው ነው። ከ50 ነው የሚያዘው። ተግባባን? ለአንተ ደግሞ ጥያቄ ከአዲስ አበባ ተነስተ ቱርሚ ከተማ ስንት ኪሎ ሜትር ነው? 755 ኪሎ ሜትር አይደለ? መደወል ትችላለህ። የሱን ከመለስክ 25 ነው የምሰጥህ። የሱን ከመለስክ 25 ነው የምሰጥህ። የራስን ከመለስክ 50 ሰጣችኋለሁ። ስልካችሁን ተመልካቾቻችን ያለነው ቱርሚ ላይ ነው። ድንቅ ሀገርን እያዘጋጀን ነው። በፍቅር በአብሮነት በጣም ደስ የሚል ፕሮግራም እያዘጋጀን እንገኛለን። አሁን ከ50 የሚጠየቅ ጥያቄ ሁለት ጠይቄያቸዋለሁ። እሱ ከመለሰ ከ50 50 የራሱን ያገኛል። አስቢቲ ገቸም በርሽንሻ ተጠይቀው በአማርኛ ይችላል? አዎ መጠየቅ ትችላለህ። እንደምን አለ አስቢቲ? ከአዲስ አበባ ተነስተ ቱርሚ ድረስ እስክትደርስ ስንት ኪሎ ሜትር ነው? ከአዲስ አበባ ቱርሚ 805 ኪሎ ሜትር 50 ነጥብ አግኝተሃል። 50 ነጥብ አግኝተሃል። 50 እኩል ሆናችኋል። አስቢቲ በጣም እናመሰግናለን። እሺ ወደ ሁለተኛ አንተ ጥያቄ ልምጣ። አንድ ጥያቄ አልመለስክም። ከቱርሚ ማህበረሰብ ባህላዊ ጨዋታዎች ውስጥ ሁለቱን ግለጽልኝ። ገበታ። እሺ ሁለተኛ መሽሜ ትግል ጨዋታው እናመሰግናለን። አሁን ታግለውት የነበረ ነው። 50 ነጥብ ሰተናል። 100 ነጥብ አለ። ቅድም እዛ 50 ነጥብ አግኝተሃል። 50 እሱ በ50 ነጥብ እየተከተለ ነው። ወደ አንተ ጥያቄ ልምጣ። ባህላዊ ምግቦች ውስጥ ሶስቱን ጥቀስልኝ። ከሐመር ባህላዊ ምግቦች ውስጥ ሙና፣ ዱርቦ፣ ዚጎ። በትክክል መልሶታል። ተመልካቾቻችን ከሐመር ባህላዊ ምግቦች ውስጥ ሶስቱን ግለጽልን ብለናል። 3 ገልጾልናል። እናመሰግናለን። ድንቅ ሀገሮች ነን። ያላችሁበት በክብር በፍቅር እንደርሳለን። አሁን ያላችሁ ነጥብ 100 ነው። ተመልካቾቻችን አሁን መዳረሻችን መንደር ውስጥ እንገባና እነመሲ የሰሩት ያለ ምግብ አለ። አስፋልቱን ድጎብከና አዎ እዛ እንደርሳለን። ስለዚህ እዛ ለመድረስ ቀድሞ ለደረሰ 50 ነጥብ እንሰጣለን። እናመሰግናለን። ዳይ ወደዛ
ተመልካቾቻችን እንዲያ ያለ ድንቅ ሀገር ፕሮግራም በደቡብ ኦሞ ዞን እንደቀጠለ ነው። የዞኑን ኢንቨስትመንት ቢሮ ኃላፊ ስለ ኢንቨስቶቿ ምን ይሉናል ብለን በአዲሷ ዞን እየተሰሩ ስላሉ ኢንቨስትመንቶች ምን ላይ እንዳለ እንዲገልጹልኝ ከሳቸው ጋር እገኛለሁ። ስማቸውን ቢገልጹልኝ በስተመጀመሪያ። ስሜ ሎቱርሲ ካሬ ይባላል። የደቡብ ኦሞ ዞን ኢንቨስትመንትና ኢንዱስትሪ መምሪያ ኃላፊ ነው። እንደው በዞኑ እየተሰሩ ያሉ ኢንቨስትመንቶች በምን እንቅስቃሴ ላይ ናቸው የሚለውን ነገር ያው በዞን ብዙ ኢንቨስትመንት ድርጅቶች አሉ። በግብርና፣ በኢንዱስትሪ እንደዚሁ በአገልግሎት ዘርፎች ኦልሞስት ሁሉንም ስንደምር ወደ 61 ፕሮጀክቶች አሉ። አገር ኢኮኖሚ ላይ ከቱሪዝም አንጻር ያለው ትልቅ ኦፖርቹኒቲ ተደርጎ የሚወሰደው ደቡብ ኦሞ ነው። ያልተነካ ባህል አለው። የሚመጣ ሁሉ አጥኚዎቹ ሌሎች ሊጎበኙ የሚመጡት ሁሉ ፓርኮችም እንደ ሀገር ካሉን የተወሰኑት ፓርኮችም ያሉት ወደዚህ መሆናቸውና ባህሉም ያልተበረዘ ከመሆኑ ጋር ተያይዞ ከዛ ውጪ በግብርና ዘርፍ ያሉ የኢንቨስትመንት ድርጅቶቻችን ናቸው። በኢንቨስትመንት ዘርፉ እንደ ደቡብ ኦሞ ትልቅ ፖቴንሻል አለን። ደቡብ ኦሞ ለጥ ያለ መሬት ብዙ የውሃ አማራጮች ያሉበትና በግብርና ዘርፍ ኢንቨስት ሊያደርግ የሚፈልግ ሰው ሁሉ ቢመጣ መሬት የተኛውን መሬት ከውሃ ጋር የማገናኘቱን ስራ ብቻ መስራት ነው የሚጠበቅበት። በዚህም መሰረት እድለኛ ሆኖ እኛ ጋር የመጀመሪያዎቹ ሆኖ 49 የገቡ ኢንቨስትመንቶች በተገቢ እንን ያጣጣሙ ነው። በዚህ ኢንቨስት ማድረግ ለሚፈልጉትም ትልቅ እድል እኛ ጋርም ክፍት አድርገናል ለሚፈልግ ሰው ሁሉ። ሀገር ኢኮኖሚ ላይ ለኤክስፖርቱ የውጭ ምንዛሪ በመንለው ሁሉ የተቻላቸውን የአካባቢውንም ገበያ አሁን የሰሜን ፓርቱ የተፈጠረው አጋጣሚ ተከትሎ ድሮ ሽንኩርት ነኝ ቲማቲም ነኝ ከሰሜን ፓርቲ መጣ የነበረው ሁሉ አሁን አዲስ አበባ ቢቴል ስለ ደቡብ ኦሞ ሽንኩርት ነው የሚነገረው። ሌላ አካባቢ ላይ ከተፈጠረው ችግር አንፃር ለማግኘት አልተቻለምና ስለዚህ አሁን እንደኛ ሀገር ኢኮኖሚ ላይም ገበያ ማረጋጋቱ ላይም ትልቅ ኮንትሪቢዩሽን እያደረግን ነው። ከዛ ያለፈም የውጪ ምንዛሪውንም ለማግኘት እየተደረገ ያለ ትልቅ ስራዎች አሉ። እስከ ኤክስፖርት ስታንዳርድ በሚያግዝ መልኩ የኛ ኢንቨስትመንቶች እስከ ኤክስፖርት ኔትወርክ ፈጥረው ኤክስፖርት እያደረጉ ያሉበት ሁኔታ ስላለ ብዙ መነቃቃቶች ያሉበት ኢንቨስትመንት እኛ ጋር አለ አሁን ላይ። አስገባ እንዴት ናችሁ? እንዴት ነሽ? መስሻ እንዴት ነው? እንዴት ናችሁ? እዚህ ደርሰናል። ተወዳዳሪዎቻችን ሮጠዋል፣ ደርሰዋል፣ ገብተዋል። ማን አሸነፈ? ቡስካ። ስለዚህ በዚህ በኩል ቢታና ቡስካዎች አሁንም ውድድሩ እንደቀጠለ ነው። ሴቶቹ ጋር እንዴት ነበር? ሴቶቹ ጋር በጣም ቆንጆ ፉክክር ነበረ። እንግዲህ እኔም ጋር ዳኛም ጥቼ አሳይቻለሁ። ምግቡ መሀል ላይ ክርክሮች ነበሩ። የሐመር ብሔረሰብ የባህል ምግብ አሁን ውጤት እንስጣቸው፣ አሸናፊን እንንገር። ውጤት እንስጣቸው። እሺ፣ ለአሸናፊዎች 50 ነጥብ ነው የምንሰጠው። በእኔ በኩል ከመጀመሪያው ሰዓት ጀምሮ ፉክክራቸው ደስ ይል ነበረ። ለኔ ቡስካ አሸናፊ ናት። 50 ነጥብ ተሰጥቶሻል። ቡስካ 50 ነጥብ አግኝታለች። 100 ነጥብ ነበራቸው፣ 150 ሰጥተዋል። ምግብ ነውና ውድድር ነውና ከባድ ነው። ለለፋ ለሞከረ ባህላችንን ላሳየ ግን የሆነ የምታደርጊው ነጥብ አለ ለሷ። እሺ፣ ያው ከ50 ነው ያዝነው። ሰርታለች አልቻለችም ማለት አይደለም።
ግን ውድድር ስለሆነ ግዴታ አንደኛው ማለፍ ስላለበት ለሷ ለአሸናፊዋ 50 ነጥብ ሰጥቼ አሳልፊያታለሁ። ለሷ ደግሞ እንግዲህ 30 ነጥብ እንሰጣታለን። ሰዓት ብቻ ነው ያጎደለችው እንጂ ምግቡን በስነ ስርዓት ሰርታለች። ሰዓት ስላጎደለች ብቻ 20 ነጥብ ተቀንሶባታል። 30 ነጥብ 130 ሆናቸዋል። 150 ሆናቸዋል። 130 እና 150 ናቸው። ሮጦ እዚህ ደርሷል፣ ቀድሟል፣ አሸንፏል። ለሮጠበት ደግሞ 10 ይገባዋል። 160 ሞራል እንፈልጋለን። 160 ለ130 ነው። 160 ለ130 ነው። አሁን የባህል ምግቡን ለሰሩት በሾርቃው መጥቶልናል። ቀድሞ ለጨረሰ ምግብ ልናወዳደራቸው ነው። አዎ ምግባቸውን ማየት ይችላሉ። መቅመስ አይችሉም። እኩል ነው ምግባችሁ። አና ይበል ነገር ነው። የባህል ምግቡ ምን ይባላል? ዝጎ መቸለውካ እንግዲህ ተመልካቾቻችን እኚህ ተወዳዳሪዎቻችን በእጃቸው ላይ የሚገኘው የሐመር ብሔረሰብ የባህል ምግብ ነው። አሁን ደግሞ ወንድ ተወዳዳሪዎቻችን ሴቶቻችን የሰሩልንን ምግብ በመብላት ይወዳደሩልናል ማለት ነው። ይሄ ነገር ተለክቷል። ሳህኑ እኩል ነው። አዎ እሺ እኩል ነው። ሰበብ አንፈልግም፣ ምክንያት አንፈልግም። በዚህ አይ አይደለም እቺ ነች የተለቀችው። አይደለም እቺ ነች የተለቀችው። እንዲህ የሚባል ህግ እኩል ነው አይደል? እኩል ነው። ለመጀመር 1 2 3 ብሉ ብሉ ብሉ። ውሃ ተጠቀሙ። ኃላፊነት አንወስድም። ውሃ ተጠቀሙ። ውሃ ተጠቀሙ። አበላሉ ዘና ብሎ ነው። ውድድር አይመስልም። ውድድር አይመስልም አበላለክ። እሺ ያን አይስም አበላለ የምር ውድድር አይመስልም። ዘና ብለህ ነው እየበላ ያለው። እንግዲህ አሸናፊ ማን እንደሆነ እናያለን። ያ ቶሎ ፍቱር ፍቱር የለዘ እንዳ በዳክልማ እንደን ነገርድን ነው ይሰማች ደዋጋ ያ እነና ለከ ማጅር ለቆጅሮ አያ ሸቃልካ አክያርሴ እንደው ወኔ እየታየባችሁ አይደለም፣ እየተወዳደራችሁ ነው። እንዳትረሱ። አሸናፊ ነው ከኛ ጋር የሚቀጥለው ውድድር ነው። ዝኮ የባህላዊ ምግብ እየተወዳደሩ ይገኛሉ። መበተን አይቻልም። ይኖርባቸዋል። መሬት ላይ መበተን አይቻልም። ፈታኝነቱን እንደቀጠለ ነው። ቡስካዎች ሀሳብ ላይ ይመስላሉ። በነገራችን ላይ በሴቱም በወንዱም ውድድር በጣም እየሰሩ ይገኛሉ። ቡስካዎች ማለት ስብስቦች ማለት ነው። ከበደ ሊገባው ነው። ላስመልሰኝ ነው ያለው። አይ እዚህ ቁሌቱ በስቷል። የሳ ውስጥ ማለት ነው። በዛ ነው የሳ የኔ ያው ከዛ የሳ ለሰ ተሰጠው ቀይሬ እኮ ነው የሰጠው። አንተ ነህ ያቀባበልከው። አይሆነ ብያለሁ። ሆነ ብለህማ አይደለም። ቅድሙ ሩጫው እኮ ልቡ እንዲህ እንዳለኝ ነው። አልቻልኩም። አቃተው ቅድም ሮጥኩት ልቡ እንዲህ እንዳለኝ ነው። እንትን ይልን ልቡ ነው አልቻለም። ከብዶታል። ቡስካዎቹ ሊረቱ ነው መሰለኝ። ተመልካቾቻችን በጣም ፈታኝ በሆነ ሁኔታ እየቀጠሉ ነው። አልቻልክም ነው ተከታተሉ። ሞራሉኝ አንቺ ለቀቅርብ ካልጨረሰ በዝረራ አሸንፏል። በነገራችን ላይ በዝረራ ነው ያሸነፈው። በዝረራ ነው የተወጣው። አልቻለም። ባህላዊ ምግቡን ዘና ብሎ ነው እየበላ ያለው። ተዘጋጅቶበት ለመብላት ኮለም አለውለት ያለ ነው እኮ የሚመስለው። እሺ ተመልካቾቻችን ድንቅ ሀገር እንደቀጠለ ይገኛል። በዚህ አጋጣሚ ቡስካዎች ምግብ መብላት ባለመቻላቸው ቢታዎች ነጥብ አግኝተዋል።
ያገኙትን ነጥብ ተመልሰን ይዘንላችሁ የምንመጣ ይሆናል። በዝረባ ያሸንፈዋል፣ ቢታዎች ያሸንፈዋል ማለት ሞራል ያስፈልጋቸዋል። ተመልካቾቻችን ዙጉሬ ባህላዊ ምግቡ ሴቶቹ ሰርተውልን ወንዶቹ ታግለው በጣም አድካሚ ነበረ። ቆንጆ ጊዜ እያሳለፍን ነበር። ነጥቦቻችን ለመለየት ፈታኝ ናቸው። ሐመር ስትመጡ ቱርሚ ስትመርጡ ዙጎን ሞክሩት፣ ሳትበሉት እንዳትሄዱ። ቀጣይ የምንሄደው ተወዳዳሪዎችን ለመለየት የመለያ ጥያቄ ነው የምንጠይቃችሁ። ሐመር ስንት ጎሳ አለው? ስማቸውን ጥቀሱልን። ብናስና ገላቦ። ብናስና ገላቦ ናቸው። ልክ ናቸው? እነሱ ልክ ናቸው አይደሉም? መጀመሪያ አይደሉም። ልክ አይደሉም። በሐመር ብሔረሰብ ውስጥ ባላባቶች አሉ። እነዛ ባላባቶች ስንት ናቸው? ስማቸውን ጥቀሱ። እሺ፣ አንደኛ ኤልቶ ነው የሚባለው። ኩርኩራይ ከይስ ንገታ እሺ፣ አንድ ሌላ አዲኖ ባላባት 3 ነው፣ 2 ነው፣ አንዱ መልሷል። ሶስተኛው በሸደ ሁለተኛው በቃ ኖ አንድ ብቻ ነው የመለስከው። አንድ ብቻ ነው። ከ50 20 ነጥብ ይሰጣቸዋል። ሁለተኛውን ጥያቄ የእነሱን ጥያቄ መመለስ ትችላላችሁ? አዎ መመለስ ይችላል። እሺ፣ ከ50 በላይ አለ፣ ከ50ም ከ100ም በላይ አለ። ሁለቱም ነጥባቸውን ለማስጣል አላገኙትም። ምግብ በመብላት እሱም በመዘረር 30 አግኝታ 160 ሆነ። አሁን አይሄድ ተበለ አንዱን አግኝቷል። አንድ ነው ያገኘው እንጂ ከ3 ሁለቱ አገኘ፣ አንድ ነው ያጣው። ስለዚህ አንድ ነው ያገኘው። አንድ አገኘ። 160 ነበረ። ስንት ሆነ? 180። እሺ እንግዲህ ተመልካቾቻችን ተመሳሳይ ውጤት እያሳዩን ስለሆነ አሁንም መለያ ጥያቄ አዘጋጅተንላቸዋል። እንጠይቃቸዋለን ማለት ነው። እነሱ እንጠይቃቸው ነው። እሺ በቱርሚ ከተማ ውስጥ ስንት ቀበሌ አለ? 7 አይደለም። በቱርሚ ከተማ ውስጥ ስንት ቀበሌ አለ? 12። እሺ እናንተ ጋር በአንጉዴ ቀበሌ ውስጥ ስንት ሊቀመንበሮች አሉ? አስካ ማይዶ 1፣ አስካ ጎኔ 2 ነው፣ ሎቶ 3፣ በአይከሙኮ ሰፈር በዚህ 4 ፌል አድርጓል። ስንት ቀበሌዎች አሉ? እሺ 5 ፌል አድርጓል። አላገኘም። አሁን የምጠይቃችሁ ጥያቄ በቱርሚ ከተማ ውስጥ ስንት ሎጆች አሉ? 4 ሎጆች። 4 ሎጅ ብላል። አንተ ጋር 5 ሎጆች። ተመልካቾቻችን በጣም ፈታኝ በሆነ ውድድር ውስጥ እንዲህ አይነት ሳምንት ገጥሞን አያውቅም። በጣም ፈታኝ ነበረ። ቢታዎቹ በጣም ፈታኝ ነበር። እንደናንተ አይነት ያንን የመሰለ አመጣጣችሁ በጣም ጉልበት ያለው አመጣጥ ነበረ። ነገር ግን ቢታዎች የዚህ ሳምንት ውድድር አሸናፊ ሆነዋል። ሞራል እንፈልጋለን። ከኋላ ያላችሁ ሞራል እንፈልጋለን። ነገር ግን እናንተ ስማችሁ ምንድነው? ቡስካዎቹ እንደናንተ አይነት ፈታኝ ተወዳዳሪ የለም። እውነት ፈታኞች ናችሁ። ሐመር ላይ ምርጥ ሶስተኛ አይደላችሁ። በከፍታ ነው የምታልፉት። እኛ ውድድር ውስጥ አሸናፊዎች እነዚህ ናቸው። ነገር ግን የኛ ውድድር ውስጥ በቀጣይ እናንተም ተካታችሁ ትመጣላችሁ። ለዛሬ አሸናፊ እነሱ ናቸው። በውድድር ህግ ግን እናንተም አሸንፋችኋል። ጥሩ ምግብ አብልታችሁናል። ጥሩ ስራ ሰርታችሁናል። ቀጣይ በሌላ ከተማ እናንተም ትገኛላችሁ። ተግባብተናል? ሞራል ስጡልን፣ ለነሱ ሞራል ስጡልን። ለዛሬ ግን አሸናፊዎቹ መሪዎቹ በቀጣይ ከተማ እስክንገናኝ ድረስ እንወዳችኋለን። እናንተ በቀጥታ አልፋችሁ አረቃ የምትወጣበት ቦታ ላይ ሄደን ኢቫንጋዲ የሪየ ሚሾ መጋ የምትለውን ዘፋኝ በዚሁ እናስታውሳለን። እዛው እንጨፍራለን።